ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ወደ እናንተ መድረሱን ከዚህ ሰዓት ጀምሮ ይቀጥላል። በዛሬው ወቅታዊ ዝግጅታችን የንግድ አሰራርና የሸማቾች ጥበቃ አዋጅ ቁጥር 813/2006 እንመለከታለን። በዚህ አዋጅ ውስጥ የሸማቾችና የንግዱ ማህበረሰብ መብትና ግዴታዎች ምንድናቸው፣ በአዋጁ የተሰጡ ስልጣንና ተግባራት ምንድናቸው የሚሉ ጉዳዮችን በስፋት ወደ እናንተ እናደርሳለን። በእነዚህ ጉዳዮች ላይ ማብራሪያ የሚሰጡን ደግሞ ከአማራ ክልል ፍትህ ቢሮ የኢኮኖሚ ጉዳዮች ወንጀል ዳይሬክቶሬት ዳይሬክተር አቶ ሙሉጌታ አሻግሬ ናቸው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ፕሮግራሙን ወደ እናንተ በማድረስ ተስፋውን ታምር አብሬያችሁ ቆይታ አደርጋለሁ። መልካም ጊዜ ይሁንላችሁ። አቶ ሙሉጌታ አሻግሬ እንግዲህ የንግድ አሰራርና የሸማቾች ጥበቃ አዋጅ ቁጥር 813/2006ን በተመለከተ ሙያዊ ማብራሪያዎችን ሊሰጡን እዚህ ስቱዲዮ ስለመጡ እናመሰግናለን። በቅድሚያ እናመሰግናለን። በጣም ጥሩ። እንግዲህ ይህ አዋጅ በተለይም ደግሞ በንግዱ ማህበረሰብና በሸማቾች በኩል ሊተገበሩ ወይም ደግሞ ሊከበሩ የሚገባቸውን የተለያዩ የህግ ማዕቀፎችን የያዘ አዋጅ ነውና እንዲሁ ይህን አዋጅ ማውጣት ያስፈለገበት ምክንያት ምንድነው ከሚለው ጥያቄ ውይይታችንን እንጀምር። እሺ፣ አመሰግናለሁ። ያው የአዋጅ ቁጥር 813/2006 የንግድ ውድድርና የሸማቾች ጥበቃ አዋጅ ሊወጣ የቻለበት ምክንያት በተለይ ሀገራችን ወደ ነጻ ገበያ ኢኮኖሚ ስርዓት ከገባች ወዲህ ገበያ እንዲመራ የሚፈልገው በሁለቱ የግብይት ተዋናዮች ነው፣ በነጋዴውና በሸማቹ ማህበረሰብ። ስለዚህ ነጻ የገበያ ስርዓት ስንድ መንግስት ጣልቃ የማይገባበት በስፋት በንግዱ በነጻ የንግድ ስርዓት ውስጥ የሚመራ በመሆኑ ይሄ ሲደረግ ግን ንግዱ ላይ ጉድለት ስለሚኖር ይሄን ጉድለት መሰረት አድርጎ ደግሞ ሸማቾች መብት ላይ ጥሰት ስለሚፈጸም የሸማቾች መብት ሊያስከብር የሚችል ራሱን የቻለ ህግ መደንገግ አስፈላጊ በመሆኑ ነው። ከነጻ ገበያ ስርዓት ከታወጀ ወዲህ በፊት የነበሩ ህጎች ራሳቸውን ችለው ወይም የሸማቹ ማህበረሰብ መብት ሊያስከብሩ የሚችሉ አይደሉም። እዛ በፊት የነበሩ ህጎች የውል ህግ ያለው በተለይ በሁለት ተዋናይ ወገኖች ላይ ተግባራዊ የሚደረግ ነው። የንግድ ህጉም ቢሆን በተመሳሳይ የግለሰቦችን መብትና የግለሰቦችን ጥቅም የሚያስከብርበት ግለሰቡ ራሱ ስለሆነ፣ ነገር ግን ግለሰቡ ከግለሰቡና ከነጋዴው ባህሪ አኳያ ይህንን ማስከበር የሚቻልበት ሁኔታ ስላልነበረ በሁለት መሰረታዊ ጉዳዮች ላይ ህጉ ሊወጣበት ችሏል። አንደኛው ከሸማቹ ማህበረሰብ እይታ አኳያ ነው፣ ሁኔታ አኳያ ነው። ሸማቹ ማህበረሰብ ከነጋዴው ያነሰ እውቀት ነው ያለው ስለሚገዛው የንግድ ዕቃ ስለሚያገኘው አገልግሎት ከንግዱ ማህበረሰብ ያነሰ ነው። ምክንያቱም አንድ ነጋዴ የሚያቀርበውን የንግድ ዕቃ ያመረተውን የንግድ ዕቃ ያውቀዋል፣ አጠቃቀሙን ያውቀዋል፣ ምን ውህዱን በምን እንደተሰራ ስለሚያውቀው እኒህን ነገሮችን ለሸማቹ ማህበረሰብ የማሳወቅ ኃላፊነትና ግዴታ እንዲኖርበት ይገባል። ይህም ባለማወቅ ውስጡ ያሉ ነገሮች ለጤና ጉዳት የማያደርሱ መሆናቸውን አጠቃቀሙ መሰረት አድርጎ ለሸማቹ ማህበረሰብ የማሳወቅ ግዴታ እንዲኖርበት ስላስፈለገ በአዋጁ ላይ እኒህ አይነት ድንጋጌዎች የተቀመጡበት ሁኔታ ነው ያለው። ሌላው የሸማቹ ማህበረሰብ ከነጋዴው ከንግዱ ማህበረሰብ ጋር እኩል የመከራከር መብቱን የማስከበር አቅም የለውም። አንድ የኢኮኖሚ ተከራክሮ የማስከበር አቅም የኢኮኖሚ አቅም ይጠይቃል፣ እኩል የመደራደር አቅም ይጠይቃል። በዚህ ሁኔታ የንግዱ ማህበረሰብና የሸማቹ ማህበረሰብ እኩል ላይ አይደሉም፣ የመደራደር አቅማቸው ይለያያል። ስለዚህ መንግስት ጣልቃ ሊገባበት ይገባል። የሸማቹ ማህበረሰብ ሊያስከብር የሚችል ራሱን የቻለ አደረጃጀትና አሰራር ሊኖረው ይገባል ከሚል ነው። ሌላው የንግድ ስርዓቱን ውጤታማ ከማድረግ አኳያ ነው። ንግድ በውድድር እንዲመራ ይፈልጋል። በውድድር ሲመራ አጠቃላይ የኢኮኖሚ እድገቱም ከፍ ይላል። ምክንያቱም ነጋዴው የሚያተርፈው ተወዳድሮ ነው። ለመወዳደር አሸናፊ ለመሆን ብዙ ያመርታል። ይሄ ብዙ ለማምረት ምርታማ ለመሆን ፈጠራዎችን ያሳድጋል፣ ሰው ይቀጥራል። አጠቃላይ የኢንቨስትመንት እንቅስቃሴው ከፍ ስለሚል ይህም ማድረግ የንግዱ ማህበረሰብ በዚህ ሀገር በተገቢ በሆነ የንግድ ውድድር እንዲቀጥል ማድረግ አጠቃላይ በሚያፈጥረው ኢኮኖሚ ስርዓት ላይ ጥቅም ስላለው የሸማቾችን መብት ስለሚያስከብር ራሱን የቻለ የንግድ ውድድሩንም የሚመራ የሸማቾችን መብት የሚያስጠብቅ ህግ ያስፈልጋል። ሌላኛው ሸማቹ ማህበረሰብ አሁን ያለበት ሁኔታ ተደራጅቶ መብቱን እያስከበረ አይደለም። ስለዚህ ሸማቹ ያንን እንዲያስብ እንዲደራጅ እድል የሚፈጥር እና የራሱ መብት ሊያስከብር የሚችልበትን አካሄድ የሚያደራጅ ነው። ሌላኛው የነጋዴው ማህበረሰብና ንግድ አሰራሩ ምን ላይ ነው ያለ የሚለው ነው።
እና ከዚያ ከሚፈልገው ውጤት ምንድነው ነው። አንደኛው ነጋዴው በባህሪው ማትረፍ ነው የሚፈልገው። በምንም መንገድ ገንዘብ ማግኘት ስለሆነ ይሄ ባህሪ ስላለ ተወዳድሮ ማትረፍ፣ የሰዎችን ሳይጎዳ ማትረፍ ነው ያለበት። ሌሎችን ነጋዴዎችን ሳይጎዳ ማትረፍ ነው ያለበት። ይሄን አሬንጅ የሚያደርግ ይሄን ሊያስተካክል የሚችል ንግድ በውድድር እንዲመራ እንዲመራ የሚያስፈልግበት ሁኔታ መፈጠሩ ነው። ሌላው የሸማቹ ማህበረሰብ መብት እና ጥቅም ሲከበር ነው የንግድ ስርዓቱ ሊጠነክር የሚችለው እና የንግድ ስርዓቱ ውጤታማ እንዲሆን በአግባቡ እንዲመራ የሸማቹ ማህበረሰብ መከበር አለበት። ሸማቹ ለንግዱ ማህበረሰብ ተጠቃሚ የሚሆነው ከንግዱ እጠቀማለሁ ከንግድ አተርፋለሁ ሲል ስለሆነ አጠቃላይ የንግድ ስርዓቱንም ውጤታማ ከማድረግ አኳያ ነው። ሌላው የነጋዴው ሞራል ግዴታ ስላለበት ነው። ነጋዴው የሸማቹ ማህበረሰብ ላይ ጉዳት አለማድረስ የሞራል ግዴታ ነው። ስለዚህ ይህን የሞራል ግዴታ ያካተተ ህግ ስለሚያስፈልግ ነው። ሌላኛው ማህበራዊ ግዴታ ነው። የንግዱ ማህበረሰብ የሸማቹ ማህበረሰብ መብትና ሰላም መጠበቅ ማህበራዊ ግዴታው ነው። ስለዚህ ይህንንም ማህበራዊ ግዴታ ታሳቢ ያደረገ ህግ አስፈላጊ ስለሆነ ይህንን መሰረት አድርጎ ህጉ ሊወጣ ይችላል። ስለዚህ ዋናው የህጉ ዓላማ ሸማቹ ማህበረሰብ ለከፈለው ነገር ተመጣጣኝነት ያለው ጥራት ያለው ለጤንነቱ ላይ ጉዳት የማያደርስ ውድድርን የሚያበረታታ የንግድ ስርዓት መፍጠር ስላስፈለገ እነዚህን ታሳቢ ያደረገ ዝርዝር ድንጋጌዎችን የያዘ አዋጅ ነው ማለት ነው። ስለዚህ አስፈላጊነቱ እነዚህን ዓላማ ለማሳካት የሚያስችል ህግ ስላስፈለገ ነው። መልካም። አምራቾች፣ አስመጪዎች፣ አከፋፋዮችና ቸርቻሪዎችም እንግዲህ ለገበያ የሚያቀርቧቸው የንግድ ሸቀጦች ወይም አገልግሎቶች ማሟላት የሚያስፈልጋቸው አንዳንድ ነገሮች ይኖራሉ ብዬ አስባለሁ ከአዋጁ አንጻርና ከዚህ አኳያ ለንግዱ ማህበረሰብና ለሸማቾች የተሰጡ መብትና ግዴታዎች ዋና ዋናዎችን ብናነሳ በአዋጁ ላይ የተመለከቱት በተለይ የሸማቾች መብት ከመጠበቅ አኳያ የሸማቾች መብት ዝርዝር ድንጋጌ ሲያስቀምጥ አንቀጽ 14 ላይ አዋጁ ላይ አለ። እነዚህን የሸማቾች መብት ዝርዝር አድርጎ በ5 ሊከፈሉ የሚችል መብቶችን አስቀምጧል። በተመሳሳይ ደግሞ እነዚህ መብት ሊያስከብርበት የሚያስችል የነጋዴዎች ግዴታ ሊያሟላቸው ሊሰሯቸው የሚገባዎችን ግዴታ በዝርዝር አስቀምጧል። በተመሳሳይ ደግሞ ነጋዴ ሊያከብራቸው የሚገባቸው ክልከላዎች በተለይ አንቀጽ 22 አካባቢ ወደ 18 የሚሆኑ ክልከላዎች አሉ። እነዚህን ክልከላዎች አስቀምጧል። ስለዚህ የሸማቾችን መብት በአንድ በኩል ነጋዴ ደግሞ ሊያሟላቸው ሊሰራቸው የሚገባ ግዴታ እንዳይፈጽማቸው ደግሞ ሊፈጽማቸው የማይገባዎች ክልከላዎች ደግሞ በአዋጁ ላይ ተመልክቷል። የሸማቾችን መብት ዝርዝር አድርገን በአምስት ማየት እንችላለን። አንደኛው ሸማቹ በቂና ትክክለኛ መረጃ ማግኘት መብት አለው። ለሚገዛው የንግድ ዕቃ ለሚያገኘው አገልግሎት በቂና ትክክለኛ መረጃ የማግኘት መብት ተቀምጦለታል። ይህን ሲያደርግ ነጋዴው ምን ማሟላት አለበት፣ ነጋዴውስ ምን ክልከል አለበት የሚሉትም በተመሳሳይ ተቀምጧል። ግዴታዎችን ስናይ አንደኛ ነጋዴው ከአምራች ጀምሮ እስከ ቸርቻሪ ያለው ነጋዴ የሚሸጠው የንግድ ዕቃ ላይ የንግድ ዕቃውን ስሪት፣ ውህደት፣ መቼ እንደተሰራ፣ መቼ ኤክስፓየር እንደሚያደርግ፣ አጠቃቀሙን፣ አጠቃላይ ይዘቱን፣ ክብደቱን፣ መጠኑን በሚያሳይ አግባብ መግለጫ ንግድ ከሆነ መግለጫ መለጠፍ አለበት፣ ወይንም በወረቀት ለሚገዛው ሸማች መስጠት አለበት። ስለዚህ ነጋዴው ይህን ግዴታ ተጥሎበታል ማለት ነው። ስለዚህ ሸማቹ እነዚህን በቂና ትክክለኛ መረጃዎች ከንግድ ዕቃው ላይ ከተለጠፈው በወረቀት ከተሰጠው ላይ የሚያገኝበት ሁኔታ ተመቻችቷል። በተመሳሳይ ሸማቹ በአግባቡ የንግድ ዕቃዎችን ማያይ በመሆኑ ያልተማረ ምስል ሊኖር ስለሚችል ይህንን መረጃ ለሸማቹ የማሳወቅ የመንገር ግዴታ አለበት ነጋዴው። ስለዚህ አንድ አምራች ለሚያመርተው የንግድ ዕቃ ላይ ወይም ምርት ላይ እነዚህ አጠቃላይ የምርቱን አጠቃቀም ይዘት ካለጠፈ ዋና አስመጪው መግዛት የለበትም። በተመሳሳይ አስመጪም ጅምላ ሻጭም አከፋፋዩም ቸርቻሪው እነዚህ ጽሁፎች መኖራቸውን እያወቀ ነው ማቅረብ ያለበት። እነዚህ ነገሮች ከሌሉ ኃላፊነት አለበት። የካሳ ጥያቄ ጋር ተያይዞም ከአምራች እስከ ቸርቻሪ ያለ ግዴታ አለበት ማለት ነው፣ የመካስ ጉዳት ቢደርስ። ስለዚህ አንደኛው መብት የምንለው ሸማቹ ስለሚያገኘው አገልግሎት ስለሚገዛው የንግድ ዕቃ
በቂና ትክክለኛ መረጃ ማግኘት ነው። ሌላኛው በቂና ትክክለኛ መረጃ የሚገኝበት ዘዴ በተለይ ዋጋን መሰረት አድርጎ አንድ ነጋዴ የሚሸጠው የንግድ ዕቃ ላይ ዋጋ መለጠፍ አለበት። ዋጋ መለጠፍ ሲኖርበት ዋና ዓላማው ምንድነው? ነጋዴው አማርጦ እንዲገዛ። ስለዚህ በዛ ዋጋ መሰረት የዋጋ መረጃ ከንግድ ዕቃው ላይ በግልጽ በተመለከተ ሁኔታ መቀመጥ አለበት። ያንን አማርጦ የሚገዛበት እድል ይፈጥራል ማለት ነው። ሌላው አንደኛ መረጃና ትክክለኛ የምንለው ነጋዴው ላይ የተጣለው ግዴታ ነጋዴው የንግድ ስም ሊኖረው ይገባል። ማንነቱን የሚገልጽ የንግድ ስራ ፈቃድ ንግድ ድርጅቱ ላይ ሊኖረው ይገባል። ስለዚህ ነጋዴው ከማን እየገዛው ሸማቹ ከማን እየገዛው ነው፣ ምን ዕቃ እየገዛው ነው፣ በስንት ዋጋ እየገዛው ነው የሚለው በቂና ትክክለኛ መረጃ የማግኘት መብት አለው ማለት ነው። ከዚሁ ጋር ተያይዞ ሌላው በክልከላ የተቀመጡ ነገሮች አሉ በአዋጁ ላይ የንግዱ ማህበረሰብ ሊያደርጋቸው የማይገባ በቂና ትክክለኛ መረጃን ከመስጠት አኳያ አንደኛው ሐሰተኛ መረጃ ያለመናገር ነው። ስለ ዕቃው ይዘት፣ ውህደት፣ አጠቃቀም ኤክስፓየር የሚያደርግበት ስለ ዋጋ ቅናሹ ሐሰተኛ መረጃ መናገር የለበትም። የሚያሳስቱ መረጃዎችን መናገር የለበትም። ማደናገር የለበትም። የሌሎች የነጋዴዎችንም የንግድ ዕቃ ይሄኛው ዕቃ ከዛኛው ዕቃ ተመሳሳይ ነው፣ ይሄ የበለጠ ነው፣ ይሄኛው የተሻለ ነው በሚል የሚያሳስትና ነጋዴውን ላልተፈለገ ውሳኔ ያልፈለገውን ውሳኔ እንዲወስድ ማድረግ የለበትም። መረጃ የሚያስፈልገው ለሸማቹ ከዋጋም ከጥራትም ከመጠንም አማርጦ እንዲገዛ ነው። ስለዚህ የተሳሳተ መረጃ መስጠት ነጋዴው ላይ ክልከላን በወንጀል የሚያስጠይቅ ነው። የተለያዩ ማጭበረር የማደናገር ተግባራትን ሊፈጽም አይገባም ነው። አጠቃላይ ስለ አጠቃቀሙ ስለ ይዘቱ ትክ ነገር ያስፈልጋቸዋል ወይ ጥገና ያስፈልጋቸዋል የሚሉ ነገሮችን ሁሉ በግልጽ ማስቀመጥ ነጋዴው የማሳወቅ ግዴታ እና ኃላፊነት ያለበት መሆኑን የሚያሳይ ነው። ሌላው የሸማች መብት በአክብሮት የመስተናገድ ነው። በትህትናና በአክብሮት የመስተናገድ መብት አለው። አንድ ሸማች ገበያ ሲወጣ ጥራቱን፣ መጠኑን፣ አይነቱን ለይቶ መግዛት አማርጦ መግዛት መብት አለው። ይህም በማድረጉ ምክንያት በንግዱ ማህበረሰብ ስድብ፣ ማስፈራራት፣ ዛቻ፣ ስም ማጥፋት የሚፈጸምበት ከሆነ በወንጀል ያስጠይቃል። በአክብሮት የመስተናገድ መብቱ እንዳለ ሆኖ እነዚህ አይነት ነገሮችም ሊደርሱበት አይገባም። አንድ ነጋዴ አንድ ሸማች ከገበያ ውስጥ ገብቶ አይነቱን ጥራቱን ሊያማርጥ ይችላል። ኢቭን ዋጋ መደራደር ይችላል። አሁን በተግባር የምናየው ይሄ ሁሉ ካደከምከኝ ዋጋ ስትከራከረኝ ከቆየ በኋላ ትተብኝ ለምን ትሄዳለህ ብሎ ሳቻ ስድብ፣ ፍርሃት፣ ማስፈራራት ይመጣል። ይሄ ፈጽሞ የተከለከለና በወንጀል የሚያስጠይቅ ነው። ቅጣቱም ወደ ኋላ መጣበታለሁ እስከ 10 ዓመት ላይ ያስቀጡ የሚችሉበት እድሎች ነው ያሉ። እነዚህ በአክብሮት የመስተናገድ ጋር ተያይዞ ነጋዴው ላይ ከፍተኛ የሆኑ ኃላፊነቶችና ግዴታዎችን የተጣለበት ሁኔታ ነው ያለው። እነዚህን ተላልፎ በሚገኙ የንግዱ ማህበረሰብ ላይ የሚወሰዱ ህጋዊ እርምጃዎች ምንድን ናቸው? እሺ፣ አመሰግናለሁ። እነዚህ ሁለት መብቶች ነው እስካሁን የጠቀስ ነው። አንደኛው ቅድም ያልነው ትክክለኛ መረጃ የማግኘት እና በቂ መረጃ የማግኘት መብትን ስንጥል በተመሳሳይ ግዴታዎች የተባሉ መረጃዎችን የመስጠት ኃላፊነት ያለበት ከ3 ዓመት እስከ 5 ዓመት የሚያስቀጣና እስከ 50 ሺህ ብር የሚያስቀጣ ነው። በተሳሳተ መረጃ ግን መስጠት ከፍ ያደርገዋል ቅጣቱ። አንደኛ የነጋዴ ከሆነ የአመታዊ ሽያጩን እስከ 5% እንዲከፍል ይገደዳል። የመጨረሻ ዓመት ወንጀል የፈጸመበትን የአመት ሽያጩን 5% ድረስ ቅጣቱ ከፍተኛ ነው። እስከ 5% ድረስና እስከ 5 ዓመት ሊያስቀጣ የሚችልበት ሁኔታ ነው ያለው። ሌላኛው የመብት የምናየው በሰው ጤና ላይ ጉዳት ሊያደርሱ የሚችሉ እና የአካል ደህንነት መብት አለው። ሸማቹ ጤንነቱን የሚያስጠብቅ እና የአካል ደህንነቱን ሊጎዳ ከሚችል የንግድ ዕቃና አገልግሎት የመጠበቅ መብት አለው። ይህን ስናደርግ ነጋዴው ላይ የተጣሉ ግዴታዎች አሉ። አንደኛ አደገኛ የሆኑ መርዛማ የሆኑ የጥራት ደረጃቸው የወረደ ኤክስፓየርድ የሆኑ የአገልግሎት ጊዜያቸው ያለፈ ማለት ነው እና በጤንነት ላይ ጉዳት ሊያደርሱ የሚችሉ የንግድ ዕቃዎችን ለሸማቹ ማህበረሰብ ማቅረብ የለባቸው። ይሄን ማድረስ እንዲህ አይነት የንግድ ዕቃዎችን መሸጥ ብቻ አይደለም፣ ለሽያጭ ማቅረብ ሱቅ ላይ መዘርጋት ራሱ ወንጀል። ምክንያቱም አንዱ የሸማቾች ጥበቃ አዋጅ የተቋቋመበት ዋና ዓላማ የሸማቹን ማህበረሰብ ጤንነትና የአካል ደህንነት መጠበቅ ነው። ስለዚህም በተመለከተ የአዋጁ አንቀጽ 22 ንዑስ ቁጥር 10 አካባቢ እስከ 10 ዓመት ሊያስቀጣ የሚችል እና የሸማቹ የንግዱ ማህበረሰብ የመጨረሻ
የዘመኑን የግብይት ዘመኑን የአመቱን እስከ 7% የሚያስቀጣ ነው በመቀጮ። ስለዚህ የአመት ሽያጩን እስከ 7% ሽያጩ ነው ትርፉን ሳይሆን ከሽያጩ ላይ 7% የሚሆነውን ሊያስጠይቅ የሚችልበት ለሽያጭ ማቅረብ አሁን መሸጥ ብቻ ወይም አገልግሎት እንዲጠቀምበት ማድረግ ብቻ ሳይሆን ለሽያጭ ማቅረብ። ምክንያቱም እነዚህ በሰው ልጅ ጤንነትና ጉዳት ላይ ሊያደርሱ የሚችሉ የንግድ እቃዎች አሁን በአካባቢያችን የምናያቸው ኮስሞቲክሶች አሉ፣ ምግብና መድኃኒት ነገሮች አሉ። በተለይ ምግብ፣ መድኃኒቶች የሰው ልጅ ጤንነትና ጉዳት ሊያደርሱ በማይችሉበት አግባብ መቅረብ አለባቸው። የሰው ልጅ ጤንነትና ላይ ጉዳት ካደረስክ ጉዳቱ ከፍተኛ ስለሆነ የወንጀል ተጠያቂነትን የሚያስከትል ነው፣ ካሳም የሚያስገኝ መብት ነው። ሌላኛው በዋናነት ከዚህ ከሸማቾች ጥበቃ አዋጅ ላይ የተቀመጠው ለሸማቹ ማህበረሰብ የተሰጠው መብት አማርጦ የመግዛት መብት ነው። አንድ ሸማች ለሚያወጣው ዋጋ ጥራት ያለው በአይነቱ ጥሩ የሆነ ከሚያወጣው ዋጋ ጋር ተመጣጣኝ የሆነ የንግድ እቃ ወይም አገልግሎት የማግኘት መብት አለው። ይህን ስናደርግ አማርጠህ ለመግዛት ገበያ ስትወጣ በማማረጥህ ዛቻና ስድብ፣ ማስፈራራት ሊደርስብህ አይገባም። ዋጋ የምትፈልገውን ነገር የመግዛት መብት አለ። ነጋዴው ላይ የተጣለው ግዴታ ምንድነው? አንድ ሰው በተለየ ምክንያት ሸማቹ እንዲጠቅም ካልሆነ በስተቀር ያለውን ንግድ እቃ የሚፈልገውን አገልግሎት የመስጠት ኃላፊነትና ግዴታ አለበት። ይህን እቃ አልገዛም፣ አልሸጥልህም፣ ይህን ያክል መጠን ብቻ ነው ሊሸጥልህ የምችለው የምፈልገው ማለት አይቻልም። ይሄ ነጋዴው ላይ የተጣለ ግዴታ ነው። አድሎ አለመፈጸም፣ ለአንተ አልሸጥም ለከሌ ነው የምሸጥ የማለት መብት የለውም። የንግዱ ማህበረሰብ የሚያወጣውን የንግድ እቃ እና አገልግሎት ያለ አድሎ ለማንኛውም ሸማች የመሸጥ ኃላፊነት አለበት። በሚፈልገው መጠን ልክ ዋጋም ቢሆን ከለጠፈው ዋጋ በላይ ወይም በማስታወቂያ ያገለጸው ዋጋ መጠን በላይ ከፍ አድርጎ መሸጥ ኃላፊነትን የሚያስከትል ነው። ይህም የአመታዊ ሽያጩን እስከ 5% እና እስከ 5 ዓመት ሊያስቀጣ የሚችል ነው ማለት ነው። ስለዚህ አንድ ሸማች ማንኛውም ማህበረሰብ ሸማች ነው። ከትልቅ ኃላፊነት ካለው እስከ ታችኛው ማህበረሰብ ድረስ ሁሉም ሰው ገበያ ነው የሚገኘው። ስለዚህ ገበያ በእኩልነት እንዲመራ፣ በፍትሃዊነት እንዲመራ ማንኛውም ሰው ገበያ ተደራድሮ እቃ የማግኘት መብት የተጠበቀበት ሁኔታ ነው ያለው። አሁን ላይ የኑሮ ውድነቱ በከፍተኛ ደረጃ እያሻቀበ ያለበት ሁኔታ እንዳለ ይታወቃልና በተለይ መሰረታዊ የፍጆታ እቃዎች እጥረት ያለ በማስመሰል ምርቶችን የሚያከማቹ የንግዱ ማህበረሰብ አባላትን በተመለከተ የሸማቾች ጥበቃ ሕግ ምንድን ነው የሚለው? ያው መሰረታዊ የንግድ እቃ የምንላቸው በዋናነት እጥረት ያለባቸው የንግድ እቃዎችን ነው። እጥረት ያለባቸው የንግድ እቃዎች መሆናቸውን በንግድ ሚኒስቴር በማስታወቂያ የሚገለጹ ናቸው። አሁን በሀገራችን ነባራዊ ሁኔታ ያሉት ነዳጅ ነው። መንግስት ከፍተኛ ድጎማ የሚያደርግበት ከዚህ ቀደም መንግስት በድጎማ የሚያመጣው ስኳርና ዘይትንም ጨምሮ እነዚህ የንግድ እቃዎች ናቸው። እነዚህ የንግድ እቃዎች ከውጭ ሀገር ገብተው ውጭ የሚመጡ ከሆነ የሚሸጡበት ጊዜ ሊሚትድ ነው። ማከማቸት፣ መደበቅ፣ ማቆየት አይቻልም። ከውጭ ከመጡ እስከ 3 ወር ድረስ ይቆያሉ። በሀገር ውስጥ ከተመረቱ 2 ወር ጊዜ ውስጥ መሸጥ አለባቸው። ከአንድ ቸርቻሪ ከእጁ ከገባ ደግሞ በ1 ወር ጊዜ ውስጥ ሊሸጡ የሚገባቸው ናቸው። እነዚህን መሰረታዊ የንግድ እቃዎች ማቆየት፣ ማከማቸት፣ መደበቅ ወንጀል ኃላፊነት የሚያስከትሉ ናቸው። ከዛ ባለፈ በተለይ አሁን ከነዳጅ ምርት ጋር ተያይዞ መንግስት በከፍተኛ ድጎማ የሚያመጣበት ስለሆነ በአዋጅ እና በመመሪያ የሚመራ ስለሆነ መንግስት ከፈቀደለት ወይም በትስስር መሸጥ የሚገባውና ከተፈቀደው ውጭ መሸጥ፣ ከሚፈለገው መስመር ውጭ ማጓጓዝ፣ ወደ ባህር ዳር የሚመጣ ከሆነ ባህር ዳር ነው መጥቶ ሊሸጥ የሚገባው። በሌላ መስመር መውሰድ፣ መሸጥ በማይገባው መያዣ እቃ የንግድ እቃ መሸጥ እና መደበቅ የለም ማለት እነዚህ የወንጀል ኃላፊነት የሚያስከትሉ ናቸው። ሌሎች የንግድ እቃዎች በተለይ መሰረታዊ የንግድ እቃዎች ያልሆኑትን በተለይ ስናይ የኑሮ ውድነት ሊያስከትሉ የሚችሉ አንደኛው ቅድም ያልነው የንግድ ውድድርና ሸማቾች ጥበቃ አዋጅ ንግድ በውድድር እንዲመራ የሚፈልግበት ዋና ዓላማው ብዙ ነጋዴዎች ኑረው ብዙ ምርት እየቀረበ ሸማቹ ደግሞ አማርጦ ከብዙ ነጋዴዎች እንዲገዛ የማድረግ ነው። ይህን ስናደርግ የመንግስት በነጻ ገበያ ኢኮኖሚ ስርዓትም ቢሆን ንግድ በሚፈለገው አቅጣጫ እንዲመራ የሚፈለገውን ውጤት እንዲያገኝ መንግስት ጣልቃ የሚገባበት ሁኔታ አለ። ይህም የሚደረገው አንደኛው ቁጥጥርና ክትትል ነው። አርቲፊሻል የሆነ
ዋጋ ጭማሪ በማድረግ የሚፈለገው የንግድ ስርዓት በሚፈለገው የንግድ ውድድር መስመር እንዳይሄድ በሚያደርጉ ሰዎች ላይ ቁጥጥርና ክትትል አድርጎ እርምጃ ሊወስድ ይችላል። የሌሎች የንግድ ነጋዴዎችን ምርት እንዳያመርቱ ጫና መፍጠር፣ ጸረ ውድድር የሆኑ ተግባራትን እያደረጉ በሸማቹ ማህበረሰብ ደግሞ ተገቢ ያልሆነ የንግድ ተግባራትን በሚፈጽሙ አካላት ላይ መንግስት በተሰጠው ንግድን በአግባቡ መምራት ክትትልና ቁጥጥር በማድረግ ስልጣን ኃላፊነቱን ይወጣል ማለት ነው። ይሄ ማንኛውም የመንግስት አካላት በህገ መንግስቱ በተቀመጠበት አግባብ ነው። መንግስት በተመረጡ ጉዳዮች ጣልቃ ገብቶ በንግዱ ማህበረሰብ ላይ የኑሮ ውድነት ሊፈጥሩ የሚችሉ የንግድ እቃዎች ላይ ተሳትፎ ያደርጋል። ስኳር፣ ዘይት የሚያመጣበት ጊዜ እንደነበረ እናውቃለን። አሁንም ነዳጅ የሚያመጣበት ሁኔታ ነው ያለው። ስለዚህ የኑሮ ውድነት እንዳይፈጠር ክትትል ቁጥጥር በማድረግ በነጻ ገበያ ስርዓት የሚመሩ የንግድ እቃዎችን ክትትልና ቁጥጥር በማድረግ አንዳንዴ አስፈላጊ በሚሆኑትና አብዛኛው ማህበረሰብ ተጠቃሚ ሊያደርጉ የሚችሉ በሀብታምና በድሃው መካከል ልዩነትን ሊፈጥሩ የሚችሉ መሰረታዊ የንግድ እቃዎች ላይ ደግሞ ጣልቃ ገብቶ የማቅረብ የመሸጥ እና ለህብረተሰቡ ተደራሽ የማድረግ ስራዎችን በስፋት የሚሰራበት ሁኔታ ነው ያለው። ይሄ የትኛውም ሀገር ላይ ሊፈጠር የሚችል ነው። ንጹህ የሆነ ከምንም ውጭ ገበያውና ገበያውን ብቻ ነው ሊመራው የሚገባው የንግድ ስርዓቱን የሚባል ስርዓት የለም። በሀገራችንም ሆነ በሌሎች ሀገሮች ገበያ ሸማችና ነጋዴ ብቻ ነው ሊቆጣጠረው፣ ሊከታተለው፣ ሊያስተካክለው የሚችል የሚባል የንግድ ስርዓት ስለሌለ መንግስት በተመረጡ ነጻ ገበያ ስርዓቱን በማያውክ አግባብ ጣልቃ እየገባ እነዚህ መሰረታዊ ንግድ እቃዎችን በማቅረብና ሌሎችን ቁጥጥርና ክትትል በማድረግ የኑሮ ውድነትን ለመከላከል ለማስቆም እና በአጠቃላይ በስርዓቱ ላይ ውጤታማ እንዲሆን የሚሰራበት ሁኔታ ነው ያለው። በዚህ ረገድ እንደው የተወሰኑ ህጋዊ እርምጃዎች ምን ይመስላሉ? ከዚህ ባፈነገጠ መንገድ በሚንቀሳቀሱ የንግዱ ማህበረሰብ አካላት ላይ እነዚህ ጉዳዮች ሲስተዋሉ የተወሰዱ ህጋዊ እርምጃዎችን በማሳያነት ብናነሳ፣ በመንግስት ክትትልና ቁጥጥር ሲያደርግ ተቆጣጣሪ ተቋማት አሉ። የወንጀል ኃላፊነትን የሚያስከትሉ ተቋማት አሉ። ቁጥጥርና ክትትል በማድረግ ረገድ አሁን ከጤንነት ጋር ተያያዥ ጉዳዮች ካሉ የጤና ቢሮ፣ የፌዴራል ምግብና መድኃኒት ቁጥጥር ባለስልጣን ምግብ ላይ መድኃኒት ላይ ተገቢ ያልሆነ ተግባራት ሲፈጸሙ ክትትል ቁጥጥር ያደርጋሉ፣ እርምጃ ይወስዳሉ። የንግድ ስራ በተመሳሳይ ደግሞ ተገቢ ያልሆነ የንግድ ስራዎችን በሚፈጽሙ ነጋዴዎች ላይ የንግድ ቢሮ እንደዚህ እርምጃዎች ይወስዳሉ። እነዚህ የመጀመሪያው አስተዳደራዊ እርምጃ የምንላቸው ማለት ነው። የንግድ ስራ ፈቃዱን ማስጠንቀቂያ መስጠት፣ የጽሁፍ የቃል ማስጠንቀቂያ ይሰጣል። የንግድ ፈቃዱን የንግድ ስራ ቦታውን ወይም የንግድ ድርጅቱን ማሸግ ስራዎች በርካታ ተሰርተዋል። ቁጥሩን ባላመጣውም በተለይ ባለፈው ተገቢ ያልሆነ የንግድ ተግባር የሚፈጽሙ ተግባራት ላይ እነዚህ አስተዳደራዊ እርምጃዎች ሲወሰዱ ቆይተዋል። የወንጀል ኃላፊነትን በተመለከተም ፍትህ ቢሮ ከፖሊስ ጋር በመቀናጀት እንዲሁም እኛ እንደ ክልል እነዚህ በንግድ ጋር ተያይዞና በኮንትሮባንድ የሚፈጸሙ ወንጀሎችን በጋራ የምንመራበት ግብረ ኃይል አለን። በዚህ ግብረ ኃይል በጣም ሰፊ ስራዎችን የሚሰራ ተናበን ተቀናጅተን የወንጀል ኃላፊነትም የአስተዳደር እርምጃዎች የሚወሰዱበት ሁኔታ ነው። ከህገወጥ በዚህ አሁን ባለፈው እንኳን በተለይ ከኢራን ጦርነት ጋር ተያይዞ ኢራንና አሜሪካ ባደረጉት ጦርነት ጋር ተያይዞ ያን ያክል የአቅርቦት ችግር ሳይኖር ህገወጥ የሆነ ነዳጅ ዝውውርና ግብይት ላይ የተሳተፉ ሰዎች ላይ ቅጣት አስተላልፈናል። እስከ 7 ዓመት የሚደርስ የወንጀል ኃላፊነትን አስከትለናል። ከ200 ሰዎች በላይ የወንጀል ተጠያቂ እንዲሆኑ ተደርገዋል። በህገወጥ የተያዘ ነዳጅ እስከ አለፈው 11 ወር ወደ 74 ሚሊዮን ብር የሚደርስ የነዳጅ ዋጋ ግምት ያለው ለመንግስት ገቢ እንዲሆን የተደረገበት ሁኔታ ነው ያለው። ስለዚህ ንግድን በሚፈለገው መንገድ እንዲመራ የሸማቹ ማህበረሰብ መብት ጥቅም በሚያስከብር አግባብ እንዲሄድ እነዚህ የንግድ ተቆጣጣሪ አካላት ከአስተዳደራዊ እርምጃ እስከ የወንጀል ኃላፊነትን በሚያስከትሉ አግባብ የሚሰሩበት ሁኔታ ነው ያለው። ከዚህ ባለፈ የሸማቾች ጥበቃ አዋጅ ላይ አንዱ የተመለከተው እና እዚህ ጋር ተያያዥነት ያለው የካሳ መብት ነው። የካሳ መብት ስንለው በአዋጁ ላይ የተመለከተ ነገር አለ። አንድ ነጋዴ፣ አንድ ሸማች
ከንግዱ ማህበረሰብ ለገዘው የንግድ ዕቃ ወይም አገልግሎት ጤንነቱን በማይጎዳ አግባብ አገልግሎት ሊሰጥ የሚችል የንግድ ዕቃ ማግኘት አለበት። ይሄ ሲጓደል አዋጁ ላይ የተመለከተ ነገር አለ። በ15 ቀን ጊዜ ውስጥ እነዚህ ተቋማት ላይ ቀርቦ አገልግሎትን እንደገና የማግኘት ያለ ክፍያ እቃውን እንደገና እንዲለወጥለት የማድረግ መብት አለው። ጉዳት ከደረሰበት ደግሞ የሌሎች በዋስትና ጋር ተያይዘው በፍትሐ ብሔር ሕጉ የተመለከቱና ነጋዴው የሰጠው ዋስትና የተሻለ ከሆነ በዛ መብቱ የንግድ ዕቃውን እንደገና የሚያገኝበት ካሳ የሚያገኝበት ከመኖሩ ባሻገር በዚህ በሸማቾች ጥበቃ አዋጅ ለደረሰበት ጉዳት ተመጣጣኝ ካሳ የሚያገኝበት ስርዓት ተመላክቷል። ስለዚህ በዚህ አዋጁ ላይ 8/13/2006 ላይ በሸማቾች መብት ላይ አጠቃላይ ቅድም ካልነው ከጥራት ከአይነት ከዋጋ ጋር ተያይዞ በሚደርሱ ጉዳቶች ላይ የወንጀል ኃላፊነት፣ አስተዳደራዊ ኃላፊነትና የፍትሐ ብሔር ኃላፊነትን ሊያስከትሉ የሚችሉና እነዚህን ተግባራዊ በማድረግ ረገድ መንግስት ኃላፊነት ያለበት መሆኑን የተመላከተበት ሁኔታ ነው ያለው። ቀደም ሲል እንደጠቀሱት ከፖሊስ ጋር በትብብር ትሰራላችሁ። የንግድና ገበያ ልማትም አለና ምን ያህል ጠንካራ ቅንጅት አላችሁ? በተለይ የህገ ወጥ ንግድና ጸረ ኮንትሮባንድ ጥምር ግብረ ኃይል የሚባል አለን እንደ ተቋም በየሩብ ዓመቱ እየገመገምን በእቅድ የምንመራበት ነው። እነዚህ ተቋማት በዋናነት ፍትህ ቢሮ፣ ፖሊስ፣ ንግድ ቢሮና ጤና ቢሮ፣ ምግብና መድኃኒትና ከዚህ ጋር የተያያዙ ስነ ልክ ኢንስቲትዩት አለ። ልኬታ ጋር ተያይዞ በልኬታ ማጭበርበር የሚመጡ ጉዳዮችን ሊያይልን የሚችል ተስማሚነት ምዘና ድርጅትም አለ። የፌዴራሉ የኛ የግብረ ኃይሉ አካል ነው። ምክንያቱም የሚቀርቡ የንግድ ዕቃዎች በሰውነት ጤንነት ላይ ጉዳት ያደርሳሉ አይደርሱም ብሎ የምርመራ ሂደት የሚሰጠናል። ሲገኙም ጉዳት የሚያደርሱ ናቸው ወይ የሚለውን የሚለይበት እነዚህ ጥምር ግብረ ኃይል በየሩብ ዓመቱ ይገማገማል። የጋራ እቅድ አውጥተን ነው የምንሰራው። ምክንያቱም እነዚህ የተወሰኑት ማስረጃ ሰጪ ተቋማት ናቸው። የወንጀል ኃላፊነት በማስከተል ፖሊስ ምርመራ ያደርጋል። ንግድ ቢሮ በሚያደርገው የንግድ ቁጥጥር ህገወጥ ነገሮች ተይዘው ሲገኙ ለፖሊስ ያመለክታል። ፖሊስ ምርመራ ሲጀምር ተስማሚነት ምዘና ድርጅት ያልነው በሰው ጤንነትና ጉዳት ላይ እና አጠቃላይ የሚቀርቡት ምግብና መድኃኒት ነገሮች ላይ ጉዳት አላቸው የላቸውም፣ ደረጃቸውን የጠበቁ ናቸው አይደለም፣ የደረጃቸው ወረደ የሚሉ ማስረጃ በመስጠት ምግብና መድኃኒት የፌዴራሉን በተመለከተ እንደዚሁ ተመሳሳይ ነገሮች በመስጠት ስነ ልክ ኢንስቲትዩት የምንለው አለ። ቅድም ተመጣጣኝ ዋጋ ማግኘት አለበት ስንል አንደኛው በግራምም ያልወረደ በልኬታ ማጭበርበር የሌለበት መሆን አለበት። አሁን የንግድ ቢሮ ክትትልና ቁጥጥር ሲያደርግ አንዳንድ መለኪያዎች የተጭበረበሩ፣ ግራማቸው የተቦረቦረ፣ መለኪያው የተጣጠፈ የተቆራረጠ ያገኛል። ይሄ ልኬት በልኬታ የሚፈጸሙ ማጭበርበሮች ናቸው። እነዚህን የወንጀል ኃላፊነት በማስከተል ረገድ የስነ ልክ ኢንስቲትዩት የፌዴራሉ ማስረጃ ይሰጣል። ይሄ መለኪያ መሳሪያ ችግር ያለበት ነው፣ በአግባቡ እየለካ አይደለም፣ ይጎድለዋል የሚል ማስረጃ ይሰጣል። እነዚህ ተቋማት የሚሰጡንን ማስረጃ መሰረት አድርጎ ፖሊስ የምርመራ መዛግብቱን አጠናክሮ ያመጣል፣ አቃቢ ክስ ይመሰርታል። በዚህ መሰረት የማስቀጣት ስራ እየተሰራ ነው እና ባለፉት አመት በዚህ አመት በ11 ወር እንኳን ወደ 800 ምናምን የሚሆኑ ከንግድ ጋር ተያያዥነት ያላቸው ነጋዴዎች እና የንግድ ማህበራት ተጠያቂ የሆኑበት ሁኔታ ነው ያለው። በኤግዚቢት እንኳን እነዚህ ሊወገዱ የሚገባቸውን ወደ 21 ሚሊዮን የሚሆኑ ለሰው ልጅ ላይ ጤንነትና ጉዳት ሊያደርሱ የሚችሉ የንግድ ዕቃዎች የተወገዱበት ሁኔታ ነው ያለ በፍርድ ውሳኔና በዚህ በግብረ ኃይል ውሳኔ እና እነዚህ ጠንከር ያሉ ስራዎች እየተሰሩ የሸማቾች መብትን ለማስከበር ሰፊ ስራ እየተሰራ መሆኑን ለመግለጽ እወዳለሁ። የተከበራችሁ አድማጭ ተመልካቾቻችን ወቅታዊ ዝግጅታችን ወደ እናንተ መድረሱን እንደቀጠለ ነው። የዛሬ ወቅታዊ ዝግጅታችን ትኩረቱን ያደረገው በተለይም ደግሞ የንግድ አሰራርና የሸማቾች ጥበቃ አዋጅ ቁጥር 8/13/2006ን በተመለከተ ነው። በአዋጁ ላይ የተቀመጡ የሸማቾችና የንግድ ማህበረሰብ መብትና ግዴታዎችን እያነሳን ነው። በእነዚህ ጉዳዮች ላይ ማብራሪያ የሚሰጡን ከአማራ ክልል ፍትህ ቢሮ የኢኮኖሚ ወንጀል ጉዳዮች ዳይሬክቶሬት ዳይሬክተር አቶ ሙሉጌታ አሻግሬ ናቸው። አሁንም ፕሮግራማችን እንደቀጠለ ነው። አብራችሁን ቆዩ። መልካም። ቀደም ሲል ስናነሳ ነበር ሀገራችን የምትከተለው ነጻ ገበያ ኢኮኖሚ ስርዓት ነው። አቅርቦት ላይ ሰው ሰራሽ እጥረት የተከሰተ በማስመሰል የሚሰሩ የንግዱ ማህበረሰብ አካላት ላይ እንዴት ነው ህጉ ተግባራዊ የሚደረገው ከሀገሪቱ ነጻ የኢኮኖሚ ስርዓት አኳያ? ሀገራችን የምትከተለው ነጻ የገበያ ስርዓት ነው። በነጻ ገበያ ስርዓት
ስንል መንግስት ምንም ሚና የለውም ማለት አይደለም። ቀደም ለመጥቀስ እንደሞከርኩት መንግስት በነጻ ገበያ ስርዓት ውስጥ ንግዱ በሚፈለገው አግባብ እንዲመራ፣ የሚፈለገውን ውጤት እንዲያመጣ፣ ኢንቨስትመንት እንዲያስፋፋ፣ በአጠቃላይ በሀገሪቱ የኢኮኖሚ ስርዓት ላይ ውጤት በሚያመጣ አግባብ እንዲመራ ይፈለጋል። ስለዚህ በነጻ ገበያ ስርዓት ውስጥ የመንግስት ሚና ከፍተኛ ነው። ይህን ሲያደርግ አንድም ቅድም እንዳልኩት እጥረት እንዳይፈጠር በተመረጡ ጉዳዮች ላይ መንግስት ራሱ የንግድ እቃዎችና አገልግሎቶችን ሊሰጥ የሚችልበት እድል አለ። አንዳንዱ የንግድ ማህበረሰብ ሊወጣቸው የማይገባቸው የማይችላቸውን ሊያተርፉት በማይችላቸው ጉዳዮች ላይ ንግድ መንግስት ጣልቃ የሚገባበት ሁኔታ አለ። ሌላው ግን በዋናነት ቅድም አንተ የሚያመለከትከው በነጻ ገበያ ስርዓት ውስጥ አንዱ ነጋዴዎች የጋራ ስምምነት በመፍጠር እነዚህ ጸረ ውድድር ተግባራት ናቸው። ወደ ላይም ወደ ጎን ወደ ታችም ገበያን በመወሰን በስምምነት እጥረት በመፍጠር የሚፈጸሙ ጉዳዮች አሉ። በተለያየ ጊዜ የምናየው ማለት ነው። የሆነ እቃ አቅራቢ የሆኑ የተወሰኑ ነጋዴዎች ይገናኙና ዋጋ ይወስናሉ። ከዚህ ዋጋ በታች እንዳትሸጥ፣ እዚህ ዋጋ በላይ ነው የምንሸጠው፣ በዚህን ያክል ጊዜ አቅርብ፣ ይህን ያክል መጠን ነው የምናቀርብ ገበያው ላይ ዛሬ ይህን ያክል መጠን ሁላችን መርጨት አለብን። እንደዚህ እያደረጉ አርቲፊሻል እጥረት ወይም ምርት አቅርቦት ችግር ሳይኖር እጥረት እንዳለ አስመስለው ዋጋ የሚጨምሩ ሊበዘብዙ የሚፈልጉ በውድድር መመራት ይልቅ በስምምነት ጸረ ውድድር እና ህገወጥ የሆኑ ተግባራት የሚፈጽሙ ነጋዴዎች አሉ። ይሄ ሲሆን የንግድ ስርዓቱ ችግር ይፈጠርበታል ማለት ነው። በዚህ ጊዜ መንግስት እጁን አጣጥፎ የሚቀመጥበት ሁኔታ ሊኖር አይገባም። ዋና ዓላማው የህብረተሰቡን ሰላም፣ ደህንነት መጠበቅ ስለሆነ የህብረተሰቡን የኑሮ ውድነት ማስተካከል የመንግስት ኃላፊነት ይሆንበታል ማለት ነው። ስለዚህ በእነዚህ ጸረ ውድድር የንግድ ተግባራት ሲፈጸሙ ጸረ ውድድር ተግባራት ቅድም ያልነው ዋጋን በተስማምቶ ተነጋግሮ መወሰን፣ አቅርቦትን መወሰን፣ አንዳንድ ለማህበረሰቡ ጥሩ የንግድ እቃ ወይም አገልግሎት ሊሰጡ የሚችሉ ተቋማትን በህብረት በስምምነት ከገበያ ውጭ እንዲያደርጉ የሚሰሩ ስራዎች አሉ። ስለዚህ እነዚህ የሆኑ ህገወጥ ተግባራት ስለሚኖሩ ነው ገበያውን በሁለት ግብይት ተዋናዮች በነጋዴና ለሸማቹ ተትቶ የማይቆመው። የንግዱ ማህበረሰብ የራሱ ባህሪ ስላለው ትርፍ ማግኘት፣ ተገቢ ያልሆነ ትርፍ ማግበስበስ የሚፈልጉ ነጋዴዎች ስላሉ ይህንን ስርዓት ለማዛዝ መንግስት የሚገባበት ሁኔታ አለና በተለያየ ጊዜ የምናያቸው ናቸው። ምንም ችግር ሳይኖር የጤፍ እጥረት ተፈጸመ፣ የበርበሬ እጥረት ከአምራቾች እዛው ይከዝናሉ፣ ይደብቁታል፣ ዋጋ ይወስናሉ። ስለዚህም በሚያደርጉበት ሰዓት ክትትል፣ ቁጥጥር ይደረጋል፣ አስተዳደራዊ እርምጃዎች ይወሰዳሉ። ንግድ ስራ ፍቃድ እስከ ማገድ እስከ መሰረዝ እና ከንግድ መስመር ውጭ እንዲወጡ እስከ ማድረግ ድረስ የሚደረስበት በተገቢ ውድድር ወይም በህጋዊ መንገድ የሚሰሩ ነጋዴዎችን የማበረታታት ስራ እየተሰራ የሚፈጠሩ አርቲፊሻል የሆኑ የዋጋ ጭማሪዎችና እጥረቶችን መንግስት ክትትልና ቁጥጥር የሚያደርግበት አሰራር እና ስርዓትና የህግ መሰረት ያለው መሆኑን ለማየት እንችላለን። ሸማቾች እንግዲህ ያነሳናቸው በርካታ መብቶች እንዳሉት አንስተናልና እነዚህን መብቶች ማስከበር ላይ ሸማቹ ማህበረሰብ ምን ያህል መብቱን ይጠቀማል? አንዱ መሰረታዊ ችግር እሱ ነው። ሸማቹ ማህበረሰብ በሚፈለገው ልክ መብቱን እያስከበረ አይደለም። አንድ መነሻው ችግሩ መብትን አለማወቅ ነው፣ የግንዛቤ ችግር ነው አንደኛው። እነዚህ ሁሉ በርካታ በተለይ ከነጻ ገበያ ስርዓቱ ጋር ተያይዞ የሸማቾችን መብት ለመጠበቅ መንግስት ከፍተኛ ኃላፊነት ይወስዳል። እንደ ድሮ ለሸማቹ የምትሰጠው አይደለም ለመንግስትም ኃላፊነት አለበት የሚል ይዘት ያለው እና ዝርዝር መብቶች በህግ ተደንግጓል። እነዚህ መብቶች መጠቀም አለበት ማህበረሰቡ። አንደኛ ከንግዱ ማህበረሰብ ላይ መረጃውን እንዲሰጠው፣ ጉዳት ሲደርስበት፣ ከዋጋ በላይ ሲሸጥበት፣ አልሸጥም ሲበት፣ ሲደበቅ፣ ሲከማች እነዚህ ነገሮች ለምን ብሎ መጠየቅ አለ። ለምን ብሎ ጠይቆ መረጃዎቹን መሰረት አድርጎ መብት የሚከበርለት ካልሆነ ደግሞ መብትን ሊያስከብር የሚችል የመንግስት አካል የማሳወቅ ኃላፊነት አለበት። ስለዚህ መጀመሪያው ችግሩ የግንዛቤ ችግር ነው። ሌላው ከግንዛቤ ችግር ባለፈ ሸማች ማህበረሰብ ልክ እንደ ንግዱ ማህበረሰብ አቅም ስለሌለው፣ ምክንያቱም አንድ ግለሰብ ነው አንድ ጉዳይ ይዞ ከሚዞር ይልቅ
እንደሆነ ብሎ የሚሄድበት ሁኔታ አለ። ስለዚህ ሌላው የሚፈለገውና አሁን መንግስት እየሰራበት ያለ ሸማቹ በማህበር እንዲደራጅ ነው። በማህበር እየተደራጀ መብቱን ማስከበር አለበት። መብቱን ሲያስከብር አንደኛው የንግዱ ማህበረሰብ ግዴታውና ክልከላዎቹን አክብሮ እንዲሰራ ማድረግ ነው። ከዚህ ባሻገር ደግሞ ሸማቹ በማህበር እየተደራጀ በተለይ መሰረታዊ የንግድ ዕቃ የምንላቸውን ለራሱ ሸማቹ ማህበረሰብ በማህበር እየተደራጀ እነዚህን አቅርቦት የሚያገኝበት ስራ መስራት አለበት። በተመጣጣኝ ዋጋ ሊያገኝበት የሚችለውን የዕቃ የሚያገኝበትን ዘዴ መፍጠር አለበት። ይህንን ነው። ከዚህ ባለፈ ግን ተደራጅቶ መብትና ጥቅም ማስከበር አለበት። በብዙ ሀገራት ከመንግስት ይልቅ የሸማቾች ማህበር ሚናቸው እና ተጽዕኖቸው ከፍተኛ ነው። አንድ የሸማች ማህበር ስለ አንድ ነጋዴ የንግድ ዕቃ ይሄ ነጋዴ የሚያቀርበው የንግድ ዕቃ ችግር አለበት፣ የአገልግሎቱ ችግር አለበት፣ እያደረገ ያለው ዋጋ ከፍተኛ ነው፣ እንደዚህ ስለሆነ ልንገዛው አይገባም፣ እርምጃ እንውሰድበት ምናምን ካለ የሸማቹ ማህበረሰብ ከንግዱ ማህበረሰብ ከመንግስት ይልቅ ከፍተኛ ሚና ያለበት ነው። ስለዚህ ሸማቹ ተደራጅቶ መብቱን የማስከበር ስራ መስራት አለበት። ሸማቹ የራሱን መብት ለማስከበር በሚያደርገው ጥረት በተለይም ደግሞ የፍትህ አካላት የሚወስዱት እርምጃ ምን ያህል አስተማሪ ነው? ምን ያህልስ ችግሩን ለመከላከል የሚያስችል ነው? ሌሎች ወደዚያ ችግር እንዳይገቡ ምን ያህል አስተማሪ ነው ተብሎ ይታሰባል? ዋናው ነገር በስፋቱ ልክ ሰዎች እየተጠየቁ ነው ወይ ነው አንደኛው። እሱ ምንም የሚያሻማ መልስ የለውም። እየተጠየቁ አይደለም። ምክንያቱም ምንድነው አንደኛ ወደ ህግ አካል የሚያቀርባቸው አካል የለም፣ ጠቋሚ የለም፣ ማስረጃውን የሚቀርብ የለም። ሸማቹ ጉዳት ከደረሰበት ቤቱን ነው የሚሄደው፣ ትቶት ነው የሚሄደው። እኒህ ነገሮች ከችግሩ ስፋት አኳያ ወደ ህግ የሚቀርቡት ጉዳዮች በጣም አነስተኞች ናቸው። ይሄ አንዱ ችግር ነው። አነስተኛ ጉዳዮችም ከቀረቡ በኋላ በርካታ ጉዳዮች በአስተዳደራዊ የሚፈቱበት ሁኔታ ነው ያለ። እኛ ገምግመናል። በተለይ የንግድ በኤክስፓየርድ የሆኑ የንግድ ዕቃዎችን አቅርቦ ተገኘ አስወግደን የማለፍ ንግድ ቢሮ፣ ጤና ቢሮ አስወግዶ የማለፍ የወንጀል ተጠያቂነትን ችላ የማለት ጉዳዮች አሉ። ይሄ ችግር ነው ብለናል እኛ። አሁንም የወንጀል ክስ ከመሰረትክ በኋላ የሚቀጡ ቅጣቶች በሚፈለገው መጠን ልክ ነው ወይ ካለ እሱም ራሱ መሰረታዊ ችግር ያለበት ነው። አስቀጥተናል። እስከ 7 ዓመት ያስቀጣ ነው። ለጤንነት ላይ ጉዳት ያደረሰ ሰዎች አሉ። በየወረዳው በየዞን የሚቀጡ አሉ። ግን አሁንም በሚፈልገው መጠን ልክ እየቀጣን ነው ወይ? አንዳንዱ ኦልሞስት የመግደል ሙከራ ያክል ሰዎች ላይ የሚደርሰው ፊትን የሚያበላሽ ጤንነት ላይ ውስጥ ላይ ጉዳት የሚያደርሱ ጉዳዮች ናቸው። ምግብ መድኃኒት ላይ የሚፈጸሙ ወንጀሎች ከባድ ናቸው። እዚህ ጋር ተያይዞ ሊቀጣ የሚገባው ቅጣት በዚያ ልክ ማደግ አለበት። የንግድ ዕድል ሸማች ጥበቃዎች ላይ የተቀመጡት መቀጮን ቅድም እንዳልነው እስከ 10% የሚደርስ አመታዊ ሽያጭን ያስቀጣ እስከ 10 ዓመት የወንጀል ኃላፊነት የሚያስከትልበት ሁኔታ ነው ያለው። ግን በዛ ልክ እስከ ጣራው ድረስ እየሄድን ነው ወይ ካል ክፍተቶች አሉ። ስለዚህ አሁን በቀጣይም በማንኛውም የፍትህ አካል እነዚህ በሸማቾች መብት ላይ የሚፈጸሙ ወንጀሎች አጠቃላይ በኢኮኖሚ ሴክተሩ ላይ ጉዳት የሚያደርሱ፣ በሰው ስብዕና ላይ ጉዳት የሚያደርሱ፣ በማህበራዊ ጉዳዮቻችን ላይ ጉዳት የሚያደርሱ በመሆናቸው ያን ያክል ተረድተን የወንጀል ኃላፊነትን የማስከተል ስራዎች ላይ አጥብቀንና በትኩረት መስራት ይኖርብናል። አስተማሪም እንዲሆኑ በጋራ ተቀናጅቶ መስራት ይጠይቃል። እየተሰሩ ያሉ ስራዎች ግን አበረታች መሆናቸውን ለመግለጽ ነው የምወደው። ህጎችን ተፈጻሚ በማድረግ በኩል በተለይ ይህ አዋጅ አሁን በአብዛኛው ለሸማቹ ማህበረሰብ የሰጣቸው በርካታ መብቶች እንዳሉ ቀደም ሲልም ስናነሳ ነበርና ይህ አዋጅ ተግባራዊ እንዲሆን ምንድን ነው የምትሰሩት እናንተስ? ተፈጻሚነታቸው እነዚህ ህጎች እስከምን ድረስ ነው? በተለይ ሁለት ጉዳዮች ናቸው አዋጁ ላይ የተቀመጡ። አንደኛ ንግድ አሰራር ጋር ተያይዞ ጸረ ውድድር የሆኑ ተግባራት ሲኖሩ በተለይ በነጋዴና በነጋዴው ማህበረሰብ ላይ የሚፈጸሙ ጸረ ውድድር ተግባራት ሲኖሩ ይሄን አስተዳደራዊ ውሳኔ የሚሰጠው የንግድ ውድድርና ሸማቾች ጥበቃ ባለስልጣን ፌዴራል ላይ ያለው አንዱ መሰረታዊ ችግር እሱ ነው። ተቋሙ ፌዴራል ላይ ነው ያለው። በንግዱ ማህበረሰብ የሚፈጸሙ ጸረ ውድድር ተግባራት፣ ጸረ ውድድር ስምምነቶች፣ ተገቢ ያልሆኑ የንግድ ውድድሮች እነዚህ
አይነት በነጋዴው ማህበረሰብ የሚፈጸሙ ችግሮች ላይ ሲፈጠሩ አስተዳደር እርምጃ የሚወስደው እሱ ስለሆነ ወደ ክልሎች ወረድ ብሎ መስራት ይጠይቃል። የወንጀል ኃላፊነትን በተመለከተ የወንጀል ሕጉ ላይ አለ፣ ግን ቅጣቱ በሚፈልገው ልክ አስተዳደር እርምጃው ጋር አብሮ ተቀናጅቶ መሄድ አለበት። እሱ እንዳለ ሆኖ የወንጀል ኃላፊነትን የማስከተል ስራ እንሰራለን። እኛ እንደ ፍትህ ቢሮ የሚሰሩ ስራዎች አንደኛው የግንዛቤ ማስጨበጥ ስራ ነው። ንቃተ ህግን ይሰጣል ከወረዳ እስከ ክልል ድረስ ሁሉም አቃቢ ህግ በየቦታው እየሄደ ንቃተ ህግ ይሰጣል። እኛ በሸማቾች ዙሪያውን የኢኮኖሚ ወንጀል ዳይሬክተር የሚባል አደረጃጀት አለን እስከ ወረዳ ድረስ። በሱ ዙሪያ የሸማቾች መብት ምንድነው፣ የነጋዴ ግዴታ ምንድነው የሚል የግንዛቤ ማስጨበጫ ስራ እንሰጣለን። መብቱ ሲታለፍ ምን ይደረጋል እና የወንጀል ኃላፊነትን በማስከተል ረገድ እንዴት አድርገን እንሰራለን የሚለው በሱ የግንዛቤ ማስጨበጫ ስራ እንሰራለን። ከጸጥታ አካላት ጋር ቅድም ካልናቸው ተቋማት ጋር ደግሞ የወንጀል ኃላፊነትን በሚያስከትል አግባብ ማስረጃዎች ተጠናክረው በሚቀርቡበት ሁኔታ አጠናክረን የወንጀል ክሶችን እየመሰረትን የወንጀል ኃላፊነትን እያስከተልን ያለንበት ሁኔታ ነው ያለው። ስለዚህ አንድ የመከላከል ስራ ነው የምንሰራው፣ ወንጀል እንዳይፈጸም ለንግዱ ማህበረሰብ ንቃተ ህግ ስለምንሰጥ፣ ወንጀል ከተፈጸመው ደግሞ አጥፊዎች ተጠያቂ እንዲሆኑ ተጠያቂነትን የማረጋገጥ ስራ ለመስራት ጥረት በማድረግ ላይ ነው የምንገኘው። በተለይ ነጋዴዎች ከአምራቾች እቃዎችን ወይም ሸቀጦችን ሲረከቡ ምንድነው ማድረግ ያለባቸው? በተለይም ደግሞ የጥራት ጉድለት ያለባቸው የመጠቀሚያ ጊዜ ያለፈባቸውም ሊሆኑ ይችላሉና ምን ማድረግ አለባቸው? ምን ጥንቃቄ ይውሰዱ? በንግድና ሸማች ጥበቃ አዋጅ አንዱ የተመለከተው ትልቁ ነገር ይሄ ነው። ማለት በፊት በፍትሐ ብሔር ጉዳይ ሻጭና ገዥን ብቻ ነበር የምናየው። ሻጭ ለሚሸጠው እቃ፣ ገዢ ለሚገዛው እቃ ጉዳት ከደረሰበት ሻጩን ብቻ ነበር የሚጠይቀው። ሻጭ ማለት ቸርቻሪውን። በአሁን የመጣው የንግድ ውድድር ሸማቾች ጥበቃ አዋጅ አምራቹ ለሚፈጽመው ጥፋት ቸርቻሪው ይጠየቃል። ስለዚህ አምራቹ መጀመሪያ ስለሚያመርተው የንግድ እቃ ሁሉንም ይዘት እና አጠቃቀሙን ኤክስፓየር የሚያደርግ የተመረተበትን ቀን፣ ውህዱን፣ ንጥረ ነገሩን፣ ይዘቱን፣ አጠቃላይ ነገሮች መጻፍ ኃላፊነት አለበት ንግድ እቃው ላይ። ስለዚህ አስመጪውም ያንን አይቶ መኖሩን ማረጋገጥ አለበት። ወደ ማስመጣው እቃ ምን አይነት እቃ ነው፣ ኤክስፓየር የሆነ ነው ያልሆነ ነው፣ የምርቱ ይዘቱ ምን ይመስላል የሚሉትን ነገሮች እስከ ቸርቻሪ ያለው ነጋዴ ከሸማቹ ይልቅ የተሻለ ግንዛቤ ያለው ስለሆነ እነዚህን አረጋግጦ ለገበያ ማቅረብ አለበት ነው። አምራቹን ማምረት ሲገባ ያንን ነው ማምረት ያለበት። ስለዚህ አንድ ቸርቻሪ ሱቅ ላይ የሚዘረጋው እቃ በሰው ላይ ጉዳት ያደርሳል አያደርስ የሚለው ማረጋገጥ ይኖርበት። ስለዚህ በህብረተሰቡ ላይ ጉዳት ሊያደርስ የሚችል ነው፣ በጤንነት ላይ ጉዳት ሊያደርስ የሚችል ነው፣ በአካሉ ላይ በፊዚካል አካሉ ላይ ጉዳት ሊያደርስ የሚችል ነው የሚሉትን ነገሮች አረጋግጦ መግዛት፣ አረጋግጦ ለገበያ ማቅረብ አለበት። የፍትሐ ብሔር ኃላፊነትን ስንመለከት አንድነትና ነጠላ ኃላፊነት ነው ያለበት። ምንድነው በተለይ ይሄ አዋጁ ያስቀመጠው ምንድነው? አምራቹን ላታገኘው ትችላለህ። አምራቹ ከውጭ ይመረት ይችላል ይሄ ንግድ እቃ። ስለዚህ አንድ ጉዳት የደረሰበት ሰው አምራቹን ማግኘት ባይጠበቅበት ማግኘት ባይችል እንኳን ቸርቻሪውን መጠየቅ ይችላል። ስለዚህ የወንጀል ኃላፊነቱ የአንድነትና የነጠላ ኃላፊነቱ ቸርቻሪውን አልፈ ጅምላ አከፋፋዩን ካወቀው ጅምላ አከፋፋዩ አንዳንድ ቸርቻሪዎች መንገድ ላይ ሽጠው ሊያልፉ ስለሚችሉ ጅምላ አከፋፋዩን ካገኘው ጅምላ አከፋፋዩን መጠየቅ ትችላለህ። አስመጪውን ማግኘት ከቻልክ አስመጪው ላይ መጠየቅ ትችላለህ። አምራቹን ማግኘት ከቻልክ አምራቹ። ስለዚህ እነዚህ ከአምራች ጀምሮ እስከ ቸርቻሪ ያሉት ነጋዴዎች እና በዚህ ንግድ ስራ ተሳታፊ የሆኑ ሰዎች ለሚያቀርቡት የንግድ እቃ ኃላፊነት አለባቸው። ስለዚህ የሚሸጡት የንግድ እቃ የሚያስተላልፉት የንግድ እቃ ጥራቱን፣ መጠኑን፣ ለጤንነት ላይ ሊያደርስ የሚችለውን ጉዳት አውቀው ተገንዝበው ነው ለገበያ ማቅረብ ያለባቸው ማለት ነው። የንግድ አሰራር እና የሸማቾች ጥበቃ አዋጅ ቁጥር 8/13/2006 በተመለከተ ዝርዝር ጉዳዮችን አነሳንና እነዚህን ጉዳዮች ተፈጻሚ በማድረግ በኩል በተለይም ደግሞ ጤናማ ግብይት፣ ጤናማ የንግድ ውድድር ስርዓት እንዲኖር ከሚመለከታቸው ባለድርሻ አካላት ምንድን ነው የሚጠበቀው? የሚመለከታቸው የመንግስት አካላት በተለይ ህገ መንግስቱ ላይ የተቀመጠ ነገር አለ። አንቀጽ 9 አካባቢ ማንኛውም የመንግስት ኃላፊ በአዋጁ የተመለከቱ መብትና ግዴታዎችን የማስከበር
የማክበር ኃላፊነት አለበት። ስለዚህ አንደኛው ከጤንነትና የአካል ደህንነት መብቶች የምንላቸው ህገ መንግስታዊ ይዘት ያላቸው ናቸው። የሸማቾችን መብት የአካላዊ ስነ ልቦናዊና የጤንነት ጉዳይ የማስከበር ኃላፊነት አለበት። ስለዚህ ማንኛውም የመንግስት ኃላፊ በሚሰራው ተግባር በሚወጣው ተግባራት ሁሉ በንግድ ላይ የተመለከቱ የሸማቾችን ሰብአዊ መብት ሰብአዊ ክብር በሚያስከብር ተግባራት ላይ መሰማራት አለባቸው። ስለዚህ የሚያደርጉት ማንኛውም መንግስታዊ እንቅስቃሴዎች ሁሉ የሸማቾችን መብት መሰረት ያደረገ መሆን አለበት። ሌላው ቀጥታ አዋጁን በማስፈጸም ረገድ ኃላፊነትና ስልጣን ያላቸው ንግዱን በስርዓት በመምራት ኃላፊነት ያለባቸው ተቋማት አሉ። በርካታ ህጎች አሉ ክልላችን ላይ። እነዚህ ህጎች ንግዱን የሸማቾችን መብት ስርዓት በማስያዝ በማስከበር ረገድ ሚና ያላቸው ቅድም ያልናቸው ከጤና ቢሮ ጀምሮ ከንግድ ጋር ተቆጣጣሪነት ያላቸው አካላት አሉ። እነዚህ ገበያውን በስርዓት እንዲመራ የሚያደርጉ ተቋማት በህግ የታቀፉ ተቋማት ይህንን አዋጅ በአግባቡ ተገንዝቦ ተግባራዊ ማድረግ ይጠይቃል። ስለዚህ በመከላከልም አጥፊዎችን ተጠያቂ በማድረግ ከአስተዳደራዊ እርምጃ እስከ ወንጀል ኃላፊነት የሚገባውን ተጠያቂነት በማረጋገጥ መስራት አለባቸው። ተቆጣጣሪ ተቋማት በእነሱ የሚወሰዱ አስተዳደራዊ እርምጃዎች የወንጀልም የፍትሐ ብሔርም ኃላፊነት የሚያስቀሩ ስላልሆነ በሚወስዱት አስተዳደራዊ እርምጃ በዛ ውስጥ ታጥረው ሳይቀርቡ የወንጀል ኃላፊነትን ለሚመለከተው ፖሊስ ሪፈር ማድረግ ሪፖርት የማድረግ ማስረጃ የመስጠት የፍትሐ ብሔር ኃላፊነቱንም በተመለከተ ንግድ ቢሮ አሁን ከንግድ ዕቃ ጋር ተያይዞ የማስመለስ አገልግሎት እንደገና የማሰጠት ኃላፊነት አለበት። እሱን መስራት አለበት። የፍትሐ ብሔር ኃላፊነትን ደግሞ በተመሳሳይ ለፍትህ ቢሮ አሳውቆ በፍትህ ቢሮ ሊታገዙ የሚችሉበት ሁኔታ መፍጠር አለበት። ስለዚህ ተቆጣጣሪ ተቋማት አስተዳደር ወንጀል የመከላከል ስራቸውን አጠናክረው መስራት አለባቸው። የሚወስዱት አስተዳደራዊ እርምጃ ውጤቱ የሚያመጣ አግባብ መስራት ይኖርባቸዋል። ከአስተዳደራዊ እርምጃ ተጨማሪ ቀደም እንዳልኩት የወንጀልና የፍትሐ ብሔር ኃላፊነትን ደግሞ ለሚመለከተው የፍትህ ቢሮ የማሳወቅ ስራ መስራት አለባቸው። የጸጥታ አካላት በተለይ የወንጀል ኃላፊነት የምናስከትል ደግሞ የፍትህ ቢሮና ፖሊስ ተቋማት ደግሞ ማስረጃውን በአግባቡ በማጠናከር ተገቢውን ክስ መስርቶ ለፍርድ ቤት በማቅረብ አስተማሪ ውሳኔ እንዲሰጥ፣ አጥፊዎች ከጥፋታቸው እንዲታረሙ፣ ሌሎች ወንጀል ሊፈጽሙ የሚችሉና በወንጀሉ አትራፊ እንሆናለን ብለው የሚያስቡ ሰዎች ራሳቸውን እንዲገዙ ወደ ወንጀል መፈጸም እንዳይገቡ አስተማሪ የሆነ ቅጣት የሚወሰንበትን ስራ መሰራት አለበት። በአማራ ክልል ፍትህ ቢሮ የኢኮኖሚ ወንጀል ጉዳዮች ዳይሬክቶሬት ዳይሬክተር አቶ ሙሉጌታ አሻግሬ ለሰጡን ማብራሪያዎች እጅግ አድርጌ አመሰግናለሁ። እሺንም አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው ወቅታዊ ዝግጅታችን እስከታተላችሁትን ይመስላል። በተለይም ደግሞ የንግድ አሰራርና የሸማቾች ጥበቃ አዋጅን በተመለከተ ዝርዝር ጉዳዮችን ተመለከትን። የዛሬ እንግዳችን በአማራ ክልል ፍትህ ቢሮ የኢኮኖሚ ወንጀል ጉዳዮች ዳይሬክቶሬት ዳይሬክተር አቶ ሙሉጌታ አሻግሬ ነበሩ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰላም ሁኑ።